ጤና ይስጥልኝ ተመልካቾቻችን እንዴት ናችሁ? ይህ ከዚህ ከዋሽንግተን ዲሲ ከኢትዮጵያን ሰቨንት ዴይ አድቬንቲስት ቤተክርስቲያን በየሳምንቱ የሚቀርብላችሁ መጽሐፍ ቅዱስ ጥናት ነው። እግዚአብሔር ሁል ጊዜ ከኛ ጋር ሆኖ በጥናታችን እየባረከን ዛሬ 10ኛው ትምህርት ላይ ደርሰናል። የምናጠናው መጽሐፍ ሰማይና ምድርን ማስታረቅ በሚል ርዕስ ስር የተጻፈልን የፊልጵስዩስ እና የቆሎሳይስ መጽሐፍ ነበር ስናጠና የነበረው። እንግዲህ የፊልጵስዩስ መጽሐፍን ጨርሰን ወደ ቆሎሳይስ መጽሐፍ ከገባን 2-3 ሳምንት ሆነ እና ዛሬ 10ኛውን ትምህርት እናጠናለን። የምናጠናው 10ኛው ትምህርት መሪ ርዕሱ በኢየሱስ ሙሉ መሆን የሚል ነው እና በጣም ደስ የሚል ነው። በኢየሱስ ሙሉ በሚለው ሀሳብ ነው እንግዲህ የምንወያየው እና እንደተለመደው ከአብረውኝ የሚያጠኑ ሁለቱ ወንድሞች አሉ እና እነዚህ ወንድሞች ታውቋቸዋላችሁ። ግን ዛሬ አብረን እንግዲህ የምናጠናቸው ሁለቱ ወንድሞች ቤተክርስቲያናችንን እዚህ ዋሽንግተን ዲሲ ያለውን በመሪነት የሚያገለግሉ ሁለት ወንድሞች ናቸው እና ወንድማችን ፓስተር ዳዊት ጉዲኖ እና ወንድማችን ዶክተር ተስፋዬ ታደሰ ይሆናሉ እና ከነሱ ጋር ነው እንግዲህ ውይይት የምናደርገው። እግዚአብሔር በመካከላችን ተገኝቶ በዚህ በውይይታችን እንዲባርከን እንዲመራን እንጸልያለን። እንደተለመደው ራሳችንን ዝቅ ስናደርግ የመጀመሪያውን ጸሎት የሚያደርግልን ወንድማችን ፓስተር ዳዊት ይሆናል። ጊዜውን ለሱ እሰጣለሁ። እሺ እንጸልይ። እግዚአብሔር አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። እንደገና እድል ሰጥተህን በፊት የመሆን እድል ስለሰጠህን ከእግሮችህ ስር ሆነን መማር እንድንችል የቃልህን ምስጢር ጌታ ሆይ በመንፈስ ቅዱስ አማካይነት አንተ የምታስተምረንን ካንተ በመዳመጥ እግዚአብሔር አምላክ ሆይ ሌሎችን ማካፈል የምንችልበትን እድል ስለሰጠህን በኢየሱስ ስም ደግመን እናከብረሃለን። አሁን ዛሬ ደግሞ የቆላስይስን መጽሐፍ በተለይም በምዕራፍ 2 ከ16 ጀምሮ ያለውን ሐሳብ በምናጠናበት ጊዜ መንፈስ ቅዱስ እንዲመራን በክርስቶስ ሙሉ የሚያደርገንን ያንተን ኃይል በመቀበል ጌታ ሆይ ወደ ሙላትህ ማደግ እንድንችል ጸጋህ እንድታበዛልን ፈቃድ ይሁን። በቃልህ ጌታ አስተምረን አላሁላችሁ በለን። ክብር ለአንተ ይሁን በኢየሱስ ስም አሜን። አሜን። በኢየሱስ ሙሉ መሆን እና የመታሰቢያ ጥቅሳችን የተወሰደው ከቆሎሳይስ ምዕራፍ 2 ቁጥር 16 እና 17 ነው። ሙሉን የቆሎሳይስን ምዕራፍ 2ን መጽሐፍ አውጥታችሁ ከኛ ጋር ማጥናት ትችላላችሁ። እሱን አሳስባችሁ ፈልጋለሁኝና ቆሎሳይስ ምዕራፍ 2 ቁጥር 16 እና 17 እንዲህ ይላል። እንግዲህ በመብል ወይም በመጠጥ ወይም ስለ በዓል ወይም ስለ ወር በባቻ ወይም ስለ ሰንበት ማንም አይፍረድባችሁ። እነዚህ ሊመጡ ያሉት ነገሮች ጥላ ናቸውና አካሉ ግን ክርስቶስ ነው ይላልና ይህ ጥቅስ ብዙ ጊዜ መጽሐፍ ቅዱሳችንን በሚገባ ባለማጥናት ወይም ደግሞ መጽሐፍ ቅዱሳችንን እንዳው አውዱን ባለመመልከት የቆሎሳይስን መጽሐፍ የጳውሎስን መጽሐፍ መልእክቶች በሚገባ ባለማስተዋል ብዙ ጊዜ ብዙ ሰዎች ይህንን ጥቅስ እንደፈለጉ ለነሱም እንደሚያመቻቸው አድርገው በሚተረጉሙበት ጊዜ የተሳሳተ የሆነ አተረጓጎም ይዘው ይሄዳሉና ይህ ዛሬ በጣም በዓለማችን ላይ ታወቀ ነውና በዚህ ጥቅስ ብዙ ሰዎች ሲናገሩ ትንሽ ጳውሎስ ካሰበው ሀሳብ ወጣ ያለ ትምህርት ነው የሚያስተምሩትና ስለዛ ጉዳይ ዛሬ እንግዲህ በደንብ አድርገን እንወያያለን። ጳውሎስ ምን ማለቱ ነው ይህንን ጥቅስ በሚጠቅስበት ጊዜ ስለ ምግብና መጠጥ ሲል፣ ስለ በዓላት፣ ወር መባቻ ሲል፣ ሰንበት ሲል የትኛው ነው የሚያወራው የሚለውን ከመጽሐፍ ቅዱሳችን እናጠናለን እና ሌላው እንግዲህ መጽሐፍ ቅዱሳችንን በምናጠናበት ጊዜ ብዙ ጊዜ የሐሰት ትምህርቶች
ከመጽሐፍ ቅዱሳችን ውስጥ ልናወጣ እንችላለን። በተለይ ሰው ስለሆንን ሰው ሁል ጊዜ እግዚአብሔር የጻፈውን ቃል ወይም ደግሞ ያስተላለፈልንን ቃል በራሳችን መንገድ በምንወስድበት ጊዜ ለራሳችንም የተሳሳተ ትምህርት እንወስዳለን። ከዛ በኋላ ደግሞ አልፎ ያንን ትምህርት ለሌሎች እናስተምራለን እና በማስተማራችን ሌሎችም ሰዎች በዛ ትምህርት እንዲጠፉ ልናደርጋቸው እንችላለን። በዚህ በኩል መጽሐፍ ቅዱስ አጥብቆ ይናገራል። በተለይ ከሐሰተኞች አስተማሪዎች፣ ነቢያት እንድንጠነቀቅ ደጋግሞ ጌታችን ኢየሱስ ክርስቶስን ማሳስቦናል እና በዛ ጉዳይ ላይ ዛሬም የምንወያየው ይሆናል እና እንግዲህ የእግዚአብሔር መንፈስ በውይይታችን ውስጥ ገብቶ ማስተዋልን እንዲሰጠን ለእኛም ጥበብን እንዲሰጠን እግዚአብሔር ያስተማረንን ለእናንተ በምናካፍልበት ጊዜ እውነተኛ የሆነውን ነገር ብቻ ለመናገር እንድንችል እግዚአብሔር እንዲረዳን እመኛለሁኝ። እንግዲህ የመጀመሪያውን ጥያቄ የምጠይቀው ወንድሜን ዶክተር ተስፋዬን ይሆናል። ተስፍሽ ወደ አንተ መጣና በቆሎስይስ ምዕራፍ 2 እንግዲህ ከ1 እስከ 7 ያለው ላይ ነው እንግዲህ ሀሳብህን እንድትሰጥ የምፈልገው። ግን ሙሉን ምዕራፉን አላነባውም። ግን በዚህ ውስጥ እንግዲህ ጳውሎስ የሚናገራቸው ብዙ ነገሮች አሉ እና በተለይ በፍቅር እንዲጸኑ፣ በፍቅር በመተባበር በመረዳዳት ፍጹም ማስተዋል እንዲደርሱ የቆሎስይስን ሰዎች በተለይ ደግሞ አንድ የሚናገረው አለ። ለጥያቄዎቻቸው መልስ ኢየሱስን በማወቅ ውስጥ እንዲመላለሱ ማንም በተሳሳተ እውነት በሚመስለው ትምህርት እንዳታላቸው ባወቁት እውነት በምስጋና መመላለስ እንዳለባቸው በዚህ ክፍል ይናገራል እና ሌላው ከኢዮብ ምዕራፍ 28 ቁጥር 12 ላይ እሱን ጥቅስ ላነበው ፈልጋለሁ። እንደዚህ ይላል ኢዮብ 28:12 ላይ ነገር ግን ጥበብ የምትገኘው ወዴት ነው ብሎ ይጠይቃል ኢዮብ እና የማስተዋል ስፍራ ወዴት ነው ብሎ ከጠየቀ በኋላ ስለ ጥበብ ነው እንግዲህ የሚናገረው። ጳውሎስ ያንን እንግዲህ ሲመልስ በጌታችን በኢየሱስ ክርስቶስ እንደሚገኝ የሚናገረው ሀሳብ አለን ነው እና እንግዲህ የጳውሎስ ምላሽ ምንድን ነው? ጳውሎስ ለቆሎስይስ ቤተክርስቲያን መልእክቱን የጻፈበት ምክንያት ምንድን ነው? ዋናው ምክንያት ምንድን ነው? በተለይ ጳውሎስ ለቤተክርስቲያን አምልኮና መሪዎችም እዛ ይናገራል እና የመሪዎች ድርሻ ምንድን ነው የሚያስተምረን? አጠቃላይ ከሐሰተኛ ትምህርት እንዴት ነው አድርገን ነው የምንጠበቀው የሚለውን ሀሳብ እንድትሰጥ ጊዜውን ለአንተ አመሰግናለሁ። ሰፊ ሀሳብ ነው ወንድሜ። እሺ ዮኒ በጣም አመሰግናለሁ ስለሰጠኝ እድል። በዚህ ስፍራ ላይ ብዙ ሀሳቦች አሉ። እንግዲህ ስለ ቆሎስይስ ቤተክርስቲያን እያጠናን እንገኛለን። እቺን ቤተክርስቲያን ጳውሎስ ቀጥታ ባይመሰርታትም ግን የዚች ቤተክርስቲያን አባት ነው እና ባለበት ስፍራ ሆኖ የሚያያቸው የስህተት አስተምሮች ነበሩ። በነገራችን ላይ ወደዚህ ሀሳብ ከመግባቴ በፊት አንድ ነገር ማለት እወዳለሁ። ምንድን ነው? መስቀል ማለት የአይሁድን ዘይቤ ወይም ደግሞ ኢኮኖሚ ወደ ክርስትና የቀየረ መስቀል። አሁን ትልቁ ትግል ምንድን ነው? እሱ ያኛው ከመስቀል በፊት የነበረው ነገር አንዳንድ ሰዎች በዚች ቤተክርስቲያን ያሉ ምንድን ነው ከመስቀል በፊት የነበረው እንዲቀጥል ይፈልጋሉ። መስቀል ይሄንን ሁለቱን የለየ ነው። ወደ ክርስትና ያሻገርን ትልቁ ፒላር መስቀል ነው። በዛ ስፍራ ላይ የቀሩ ብዙ ነገሮች አሉ። አሁን በዚህ ስፍራ ላይ ስናነባቸው ቲሙም በዚሁ አካባቢ ላይ ነው የሚያጠነጥነው። እንግዲህ ይሄ እውቀት ከየት ይገኛል? ጥበብ ወዴት ይገኛል? እነዚህ ሰዎች አሁንም ፎከሳቸው ድሮ ከለመዱት የስህተት አስተማሪዎች ናቸው።
ጳውሎስ ደግሞ ትኩረታቸውን ወደ ክርስቶስ ኢየሱስ እንዲያደርጉ ነው የሚያደርጋቸው። እና በትግል ላይ ነው እንግዲህ ጳውሎስ ያለው። እነዚህ ፎልስ ቲቸርስ ወይም አስተማሪዎች ምንድናቸው? አንደኛ እናውቃለን ሁላችንም፣ እነዚህ ጁዳይዝም ምንድነው? እሱ ሞሮፍ ህጋዊነት ነው። ህግን በመጠበቅ ብቻ ስለሚገኘው ደህንነት ነው። ሌሎች ነገሮችም አሉ። ላይክ በዛን ሰዓት ላይ በጳውሎስ ሰዓት ላይ የነበሩ የስተት አስተምሮች ላይክ ሚስቲሲዝም። ይህ ማለት ምንድነው? በክርስቶስ ኢየሱስ ካለው ዕውቀት ጥበብ ይልቅ የሆነ በመንፈስ ነገር ብቻ የሆነ ለመረዳት መሞከር እንደማለት ነው። ሌሎቹ ደግሞ እነዚህ አሴቲሲዝም የሚባሉት ደህንነት የሚገኘው ከተለያዩ ነገሮች መቆጠብ፣ ከሚበላ ከሚጠጣ ነገር። እንግዲህ ጳውሎስ ስትረግል እያደረገ ያለው እነዚህን አስተምሮች ነው። በተቻለ መጠን የሰዎች ሁሉ አእምሮ ፎከስ ወደ ክርስቶስ ኢየሱስ እንዲሆን። ይሄንን ካልኩኝ በኋላ ጳውሎስ እዚህ ስፍራ ላይ ስለ ቤተ ክርስቲያንም እንዴት ማደግ እንዳለባት ይናገራል። የመሪዎችንም አስተዋጽኦ በጥልቀት ወደዚህ አልገባም፣ ግን ላይክ ማንም ኤጲስቆጶስ መሆን ቢፈልግ እያለ የሚሰጣቸው ክራይቴሪያዎች አሉ። በአንደኛ ጢሞቴዎስ ምዕራፍ 3 እና ቲቶስ ምዕራፍ 1 ላይ እነዚህን ሐሳቦች ማንበብ እንችላለን። ትልቁ ነገር ምንድነው? እሱ የጠንካራ መሪዎች ኳሊቲ ቤተክርስቲያንን ማሳደግ ይሆናል፣ ወይም ደግሞ ቤተክርስቲያንን እንድታደግ ማድረግ። ሌላ ኳሊቲ ያላቸው እዚህ ሰንበት ትምህርታችን ላይ የተጠቀሰው ምንድነው? እውነትን ያስተምራሉ፣ እውነትን ያከብራሉ፣ በእውነት ይኖራሉ። ሌላው የተቀበሉትን ይሄንን ደህንነትና እውነት ለሌሎች ያካፍላሉ። ስለዚህ ምንድነው እሱ ጠቅለል አድርገን ስናቀርበው በዚህ ስፍራ ላይ የተጠቀሰው ጳውሎስ እየታገለ ያለው እነዚህ የውሸት አስተማሪዎች ቤተክርስቲያኒቱን እያወኳት ስለሆኑ ሰዎች ወደ እውነተኛው አስተምሮ እንዲመጡ ለማድረግ የሚያደርገውን ትግል እንመለከታለን። አመሰግናለሁ። እንኪ ተስፍሽ በጣም አሳጥረት ፖይንት ነው የተናገርከውና እግዚአብሔር ይባርክ። ዴቭ እንግዲህ ኤኒ ሀሳብ ካላችሁ ተጨማሪ ሀሳብ መናገር ትችላላችሁ እና ጊዜውን እሰጣችኋለሁ። ግን የአንተን ጥያቄ ልጠይቅና ተስፍሽ በተናገረው ላይም ሀሳብም ካለ መጨመር ትችላለህ። በኢሳይያስ ምዕራፍ 61 ቁጥር 3 ላይ እንደዚህ የሚላለ ኢሳይያስ ምዕራፍ 61 ቁጥር 3 እግዚአብሔር ለክብሩ የተከላቸው የጽድቅ ዛፎች እንዲባሉ ለጽዮን አልቃሾች አደርግላቸው ዘንድ በአመድ ፋንታ አክሊልን፣ በልቅሶም ፋንታ የደስታን ዘይት፣ በሐዘንም ፋንታ የምስጋና መጎናጸፊያ ሰጣቸው ዘንድ ልኮኛል ይላል። ባይዘዌ ቁጥር 1 እና 2ን አላነበብኩትም እንጂ ቁጥር 1 እና 2 ጌታችን ኢየሱስ ክርስቶስ በሉቃስ ምዕራፍ 4 ላይ ያንን የኢሳይያስ ብርሃን ምንድነው ብርሃንና በሰጡት ጊዜ ጥቅል በሰጡት ጊዜ ከፍቶ ያነበበው ለድሆች ሰብክ ዘንድ የሚለውን ነገር እና ይሄ ጥቅስም ስለዛ ነው የሚናገረው ለጌታችን ኢየሱስ ክርስቶስ። እና እንግዲህ ቆላስይስ ምዕራፍ 2 ላይ ግን 6 ላይ እንደዚህ ይላል፣ እንግዲህ ጌታን ክርስቶስ ኢየሱስን እንደተቀበላችሁት በእርሱ ተመላለሱ የሚል ሀሳብ ስጧልና ይሄ በተለይ በኢየሱስ ማደግ የሚለው ሀሳብ እንዳውም ጳውሎስ የሚናገረው ስር ሰዳችሁ በእርሱ ታነጹ የሚል ሀሳብ አለውና ይሄ ስር መስደድ ማለት ነው። ይህ ሀሳብ አንድ ሰው በእምነት ዳነ ከሚለው ሀሳብ ጋር አይጣረስም ወይ እና እግዚአብሔር የተከላቸው ዛፎችና ያው የሚያድጉ ሰው የሰራቸው ዛፎች ብሎ ደግሞ የሞቱ የሚለውን ሀሳብ ይሰጣልና በዚህ ውስጥ እግዚአብሔር ምንድን ያስተማረ የሚለውን ሀሳብ ላንተ ሰጣለሁ። አመሰግናለሁ ዮኒ። በጣም አስገራሚ ነው ትምህርቱ፣ ደስም የሚል ነው። እንግዲህ ትምህርቱን በቆፈረን ባችን ያመጣል።
እዚህ ጋር ጳውሎስ እንግዲህ በብሉይ ኪዳን ኢሳያስ ከ3 የተናገረውን ሐሳብን ያመጣና በቆላስይስ ደግሞ 2:6 ላይ ስር ሰዳችሁ በእርሱ ታነጹ ወይም ደግሞ በእርሱ ተመላለሱ ይላል። ነገሩን ወደ ከማደግ ጋር ያገናኛል። እንግዲህ ስር ካልሰደደ አንድ ተክል ወደ ላይ ማደግ አይችልም። ወደ ላይ ለማደግ ለእድገቱ መሰረት የሚሆነው ስር መስደድና ከመሬት የሚያስፈልገው ነገር ማግኘት ነው። ያ ደግሞ ህይወት ያለው ነገር የሚያድግና ፍሬ ያለው ነገር ነው የሚያሳየውና በዋናነት እዚህ ጋር የምንመለከተው እንግዲህ ኢሳያስ ላይ ብዙ ነገሮችን ከተናገረ በኋላ አልቃሾች፣ ሐዘንተኞች እንደገና ደግሞ ልባቸው የተሰበረ መጽናናት የሚያስፈልጋቸው እነማን እንደሆኑ ከተናገረ በኋላ እዚህ ጋር ደግሞ ያመጣና መጨረሻ ላይ ምንድነው ብለው እነዚህ እግዚአብሔር ለክብሩ ስል የተከላቸው ዛፎች ብሎ ነው ኢሳያስ የጨረሰው። ለእግዚአብሔር የተከላቸው የክብሩ ዛፎች ብሎ የጨረሰውን ደግሞ ጳውሎስ እዚህ ጋር ያመጣና ስር ሰዳችሁ በእርሱ ተመላለሱ ይላል። በዚያ ላይ ማቴዎስ ወንጌል ምዕራፍ 3:10 ስንመለከት ምሳር በዛፉ ስር ተቀምጧል ይላል። ፍሬ የማያፈራውን ይቆርጠዋል ይላል። እንግዲህ እዚያ ጋር ከፍሬ ጋር ነው የሚያገናኘው። እንግዲህ መልካሙን ፍሬ የማያፈራውን እንደሚቆርጥ። ሌላው ደግሞ ሉቃስ ወንጌል ምዕራፍ 8 ከ11 እስከ 15 በምንመለከትበት ጊዜ የተለያዩ ዘሮች አሉ። እዛ ጋር ዘር የተዘራው አንዱ በመንገድ ዳር፣ አንዱ በጭንጫ መሬት፣ አንዱ በድንጋይ ላይ፣ አንዱ በመልካም መሬት ላይ እና እነዚህ በዓለም ሐሳብ፣ በዓለም ምኞት፣ በተለያዩ ሐሳቦች ተውጦ የሚቀሩ የእግዚአብሔርን ቃል ሰምቶ ፍሬ አልባ የሆኑ ህይወቶቹን ያገናኝ። ዋናው ነገር እዚህ ጋር ዋናው ጳውሎስ እየተናገረ ያለው ምንድነው? ሰንበት ትምህርቱን እንኳን ብናነበው ጳውሎስ ክርስቲያኖች ሊሆኑ ስለሚችሉት 2 አይነት እጽዋት ተናግሯል። የመጀመሪያው ተክል በመልካም ዛፎች እና እግዚአብሔር ለክብሩ በተከላቸው የጽድቅ ዛፎች ይልና ኢሳያስ 61:3 ይናገራል። የተመሰሉ ክርስቲያኖችን ይመስላል። እነዚህ ክርስቲያኖች በጌታ ሁል ጊዜ የሚያድጉ ናቸው። ኢየሱስንና ትምህርቱን አጥብቆ ይይዛሉ። ሁለተኛው ተክል ሰው ሰራሽ ነው። ተክሉ እውነተኛና ሕያው ይመስላል፣ ነገር ግን ሕይወት አልባ ወይም የሞተ ነው። የሰውን ትምህርት እንዲሁም ሰው ሰራሽ ሕግጋቶችንና ሐሳቦችን ስንከተል እንደ ባሪያዎች እንሆናለን። ቆላስይስ ምዕራፍ 2:8 ላይ ኢየሱስ ከኃጢአት ባርነት ነፃ አውጥቶናል፣ ሆኖም እኛ እንደገና ባሪያዎች ልንሆን እንችላለን ይላል። አሁን እዚህ ጋር በቆላስይስ ያሉ ሰዎች ቅድም ዶክተር ተስፋዬ እንደተናገረው ጳውሎስ በአካል ሄዶ ባይመሰርትም ትምህርቱን ያስተማረ ነው ያለው። የሱ ፍሬዎች ናቸው፣ የትምህርቱ ፍሬዎች ናቸው። እነዚህ ሰዎች አይሁድ አይደሉም፣ ነገር ግን የአይሁድን አይሁድ ባይሆኑም ክርስቶስን በመቀበል ከአይሁድ ክርስቶስ ከተቀበሉ ሰዎች ጋር የተቀላቀሉ ናቸውና የሰውን ትምህርት እያመጡ የሚያስቸግሩ ሰዎች ነበሩ በቆላስይስ ላይ። ያ ሰው ሰራሽ ትምህርት ለሚባለው ሜዳዊ ስርዓትን አሁን ለምሳሌ ሜዳዊ ስርዓት ቀጥለን እናያለን። ሜዳዊ ስርዓትን፣ መገረዝን፣ ፍሬ አልባ የሆኑ ትምህርቶችን እያመጡ የክርስቲያኖችን ህይወት የሚያውኩ ሰዎች ነበሩ። ስለዚህ ክርስቶስ መጥቶ ነፃ ያወጣቸውን ከሜዳዊ ስርዓት ነፃ ያወጣቸውን ከሰው ሰራሽ ስርዓት ነፃ ያወጣቸውን ለምሳሌ በመብል ምክንያት፣ በመጠጥ ምክንያት፣ በወር መባቻ ምክንያት ወይንም ደግሞ ይሄ አሁን ሰንበቶች አሉ፣ ማአት ሰንበቶች አሉ። ቀጣይ ትምህርት ላይ እናያለን እና ከማአት ሰንበቶችን በማምጣት በመጫን አሁን በዘመናችን 44 ታቦት
እንደሚባለው ወይም ደግሞ የሰንበት ቀን ተብሎ 30ንም ቀን ከ30ው ቀን ስንት ቀን እንደሚቀር ሰንበትን የሚያከብሩ ሰዎች አሉ። እንደዚያ አይነት ከቃሉ ላይ የተሻሩ ሜዳዊ ስርዓቶችን እያመጡ በሰዎች ላይ እየጫኑ ወደ ባርነት የሚወስዷቸው የሐሰት ትምህርቶችን የሚማሩና በእውነት ቃል ላይ ቆሞ የሚጸኑ ሰዎች ነው። እንግዲህ ሰዎች ናቸው። ሰዎችን በሁለት መልኩ ነው ጳውሎስ እዚህ ጋር አስቀመጠው። አንዱ ፍሬ መልካም ፍሬ በማፍራት በእግዚአብሔር ቤት ውስጥ የሚያድጉ በክርስትና ህይወት የሚያድጉ ክርስቶስን በመልበስ የሚያድጉና ክርስቶስ ደግሞ ክርስቶስን መስሎ የሐሰት ትምህርትን በማምጣት ወንጌል ያልሆነው ነገር ወንጌል እያሉ ክርክርን ያመጡ ፍሬ አልባ የሆነውን ህይወት የሚያሳዩ ሰዎች በክርስትና ስም እንዳሉ ነው የሚያሳየውና ዋናው ነገር እንግዲህ ሁለት ነገር ነው እዚህ የምንመለከተው። አንዱ የሐሰት ትምህርት ነው። የሐሰትን ትምህርትን በምንቀበልበት ጊዜ ከክርስቶስ ህይወት ሙሉ በሙሉ እንወጣለን። ይሄንን የሐሰትን ትምህርትና የእውነትን ትምህርት የምንለየው በምንድነው? በእግዚአብሔር ቃል ውስጥ ነው። ኢየሱስን ተቀበልኩ የሚል ሰው በቃሉ ላይ ተመስርቶ በቃሉ ማደግ አለበት። በቃሉ የማያድግ ሰው ከሆነ ደግሞ ክርስቶስን አልተቀበለምና የሚያወዛግቡ ነገሮች ስላሉ ይሄንን የሐሰትን ትምህርት ጋር እየተጋፈጠ ነው ያለው ጳውሎስ ነው ምለው። እንግዲህ አንድ ክርስቲያን ማደግ አለበት። አንድ ክርስቲያን ማደግ የሚችለው በቃሉ ላይ በተጻፈው ክርስቶስን ሲያንጸባርቅ ብቻ ነው የሚል ሐሳብ አለኝ። የሆነየ ጥያቄ ካለ መጠየቅ። በጣም እግዚአብሔር ይባርክ። በጣም ቆንጆ ነው። በጣም ሐሳቦቹ በጣም ተቀራራቢነት ላይ የተያዙ ስለሆኑ በተለይ የማክሰኞና የሮቡ ክፍል በጣም የተያያዘ ስለሆነ በዛ ላይ የሁለታችሁንም ሐሳብ ፈልጋለሁኝና ተስፊሽ ወደ አንተ ልምጣና እንግዲህ በቆሎሳይስ ምዕራፍ 2 ከ11 እስከ 15 ባለው ነውና በዛ ክፍል ላይ እንግዲህ ስለ ብዙ ነገር ይናገራል። ስለ ግዝረት ይናገራል፣ ስለ ጥምቀት ይናገራል። በተለይ ኢየሱስ በመስቀሉ ላይ ስለ ጠረቀሳቸው ስለደመሰሰው የዕዳ ጽሕፈት ይናገራል። ከበድ የሚሉ እንትኖች ሀሳቦች ነው ያሉትና መብልና መጠጥ፣ በዓላት፣ ስለ ሰንበት ይሄ ሁሉ ከተናገረ በኋላ በእነዚህ ነገሮች ላይ ማንም አይፍረድባችሁ የሚል ሀሳብ ይናገራልና እነዚህ ጥላ ነበሩ፣ ዋናው ግን አካሉ ኢየሱስ ነው የሚል ሀሳብ አለና እንዴት ነው ይህንን ነገር የምንረዳው? ምክንያቱም የተለያዩ ህጎች ስላሉ መጽሐፍ ቅዱስ ውስጥ አትሊስት እኛ ከምናውቃቸው ውስጥ አንደኛው ታቦት ውስጥ የሚቀመጥ ህግ አለ። ከታቦት ውጭ የሚቀመጠውም ህግ አለ። እንግዲህ ምንድነው የሰንበትንም ጉዳይ ስናስብ ብዙ ሰንበቶች አሉ ብሏል ቅድምም ፓስተር። በእነዚህ ላይ እንግዲህ ያለን ሀሳብ ጳውሎስ ስለምንድን ነው የሚናገረው የሚለውን ለናንተ ተወልሃለሁ። መልካም እንግዲህ ይህንን ሀሳብ አጠር አድርጎ ለመግለጽ ያክል የገለጽናቸው ነገሮች አሉ። አስቀድመን መስቀል በአይሁድና በክርስትና መካከል ትልቅ ልዩነትን ያመጣ ነው ብለናል። ከዛ በፊት ይከበሩ የነበሩ ብዙ ነገሮች ነበሩ። የሚቀርቡ መስዋዕቶች ነበሩ፣ ክርስቶስን አመላካች የነበሩ ማለት ነው። አካሉ ግን ክርስቶስ ራሱ ነበረ። ለምሳሌ አንዳንድ በዓላቶች የሚደረጉ ነበረ፣ ላይክ የምናውቃቸው የፋሲካ በዓል፣ የቂጣ በዓል ይባላል አይደለም? ፋሲካ በዓል፣ የዳስ በዓል፣ ጴንጤቆስት የመሳሰሉ አይነት በዓላቶች ማለት ነው። እነዚህ አስተማሪዎች አሁንም እነዚህን ነገሮች ማድረግ በቤተ ክርስቲያን መፈጸም ነው የፈለጉት። ብዙ አይነት በዓላቶች። ለዚህ ጳውሎስ እያላቸው ያለው ምንድነው? እሱ እነዚህ ሊመጡ ላሉ ነገሮች ምንድናቸው?
ጥላ ናቸው። በዚህ ስፍራ ላይ ሰንበትም ተጠቅሶ እናገኘዋለን። የሚገርመው ነገር ሰንበት ሳይሆን በተለያዩ ስፍራዎች ላይ ስንመለከት ሰንበታት ይለዋል። ይሄ አንድ ሰንበት አይደለም፣ ብዙ በዓላቶች የሚያመለክት ነው። ስለዚህ በጥምቀት ከእርሱ ጋራ ከተጠመቃችሁ ከተቀበራችሁ፣ አሁን ደግሞ ከእርሱ ጋር ምን ሆናችኋል? ተነስታችኋል። አሁንም የጳውሎስ ትልቁ ትኩረት ምንድን ነው? እሱ ከዛ ተላቃችሁ ሴንተር ወደሆነው ወደ ክርስቶስ ኑ። እነዛ ነገሮች ኦልሬዲ አልፈዋል። ስለሚበላ ስለሚጠጣ አይደለም። በነገራችን ላይ ጳውሎስ የትኛውንም አይነት መብል መፍቀዱም አይደለም። ምክንያቱም በዘሌዋውያን 11 እና ዘዳግም 14 ላይ የትኞቹን ምግብ መብላት እንደሌለብን የተገለጹ ሕጎች አሉ። ያንንም መጣረሱ አይደለም። ነገር ግን ምንድነው እሱ እነዚህ ሰዎች እያደረጉ ያሉት ከዛ በፊት የመብልና የመጠጥ መስዋዕቶች ይቀርቡ ነበረ። አሁንም ማድረግ ፈልገዋል። ነገር ግን ጳውሎስ ወደ አዲስ አቅጣጫ ቤተክርስቲያኒቱን እየመራ ነው ያለው፣ ወደ አዲስ አቅጣጫ። ያም ደግሞ በክርስቶስ ኢየሱስ ስላለው ደህንነት ነው ማዕከሉ እያደረገ ያለው። እነዚህ ነገሮች ኦልሬዲ ምን ሆነዋል? አልፈዋል። አንዳንድ ሰዎች ይህንን በተለይ ደግሞ በሰንበታትም እና በሰንበትም ማንም አይፍረድባቸው የሚለውን በተሳሳተ መልኩ ሲተረጉሙት እንመለከታለን። ሰንበት እዚህ ስፍራ ላይ ያለው ይሄ በኃጢአት ወደ ምድር ከመግባቱ በፊት ስለተሰጠው ሰንበት አይደለም። ወይም ደግሞ እዚህ ጋር እየገለጸ ያለው ስለ ሞራሉ አይደለም። ወይም ሰንበትንም ስንመለከት በ10ቱ ትእዛዛት ውስጥ እንደ አንድ ሕግ ነው። 4ኛው ትእዛዝ ሰንበት ነው። ስለዛ የሚያመለክት አይደለም። ያን የምንል ከሆነ ዛሬ መግደልም፣ መስረቅም፣ ማመንዘር፣ የትኛውንም ነገር ማድረግ የተፈቀደ ነው ብለን ልናስብ እንችላለን። ሰንበትም ከዛ አንድ ውስጥ ነው። ሰንበት በዘመናት ሁሉ የሚያመለክተን ምንድነው? እሱ እግዚአብሔር አምላክ ፈጣሪ፣ እኛ ደግሞ የእሱ ፍጡራን መሆናችንን የሚያሳይ ነው። ስለዚህ በእርግጥ ይህ ሀሳብ የሚናገረው በነገራችን ላይ ቁጥር 16 ላይ ያለውን ሀሳብ ቁጥር 17 ላይ ይመልሰዋል። እነዛ ምንድናቸው ይላል? ሊመጡ ላሉ ነገሮች ጥላ ናቸው። ስለዚህ እዚህ ጋር ጳውሎስ እየተናገረ ያለው ጥላ ስለሚሆኑት ነገሮች ነው። ሰንበት ጥላ አይደለም። ኃጢአት ከመግባቱ በፊት የተሰጠ አሁንም ደግሞ በሰማይ እንደገና የሚቀጥል እንደሆነ ልንረዳ ያስፈልገናል። ስለዚህ እነዚህ ነገሮች ጳውሎስ እዚህ ጋር የሚጠቅሳቸው ነገሮች ሁሉ ምን የሆኑ ናቸው? ያለፉ ናቸው። ያንን ስቲል አምጥተው ግን በክርስትና ላይ ቀንበር መጫን የሚፈልጉ ሰዎችን እንዳልነው እነዚህ የአይሁድን ሃይማኖት በክርስትና ላይ ለመጫን የሚሞክሩ የተለያየ አይነት አስተምሮ ያላቸው የአይሁድን ብቻ አይደለም ከዓለምም ከፓጋን ሃይማኖትም በማምጣት በቤተ ክርስቲያን ላይ ለመጫን የሚፈልጉትን ሰዎች ጳውሎስ አቅጣጫ እያሳየ እንደሆነ እንመለከታለን። አመሰግናለሁ። በጣም አሳጠርከው፣ ግን ቆይ ዴቭም ይጨምርበታል። በተለይ ቆሮንቶስ 12 ከ16-19 ላይ ስለ ጥላና አካል ጉዳይ በግልጽ ስላልገባቸው ይህንን የድሮ ስርዓት በአሁኑ ጊዜ ሰው ሰራሽ ስርዓት በዓለማችን እንግዲህ እስካሁን ድረስ አንጋፋ ተብለው በሚጠቀሱትም ቅድም ጠቅሳችኋል እና ቤተክርስቲያኖች ውስጥ እየተከናወኑ እንደሆነ እንመለከታለንና ቢጠበቁ ችግሩ ምንድን ነው? እና ጳውሎስ በተለይ ምዕራፍ 2 ቁጥር 18 ላይ ለማንበብ ሞክራለሁ። 18 ላይ ትህትናና የመላእክትን አምልኮ እየወደደ ባላየውም ያለ ፈቃድ እየገባ በስጋዊም አእምሮ በከንቱ እየታበየ ማንም አይፍረድባችሁ የሚል ሀሳብ አለና መላእክትን ስለማምለክ የሚናገር ነገር አለበት እና እንግዲህ በብዙ አማኞች እነዚህ ነገሮች ያልተስተዋሉና እንዳውም የክርክር ነጥብ ሆኖ ነው የምናገኛቸው እና
በዛ ላይ እንግዲህ ሀሳብ ካለ ዴቭ ለአንተ ጊዜ እሰጥሃለሁ። ከሮብ ክፍል ስለ ጥላና አካሉ የተነገረውን ነገር። ጥሩ ዮኒዬ፣ በጣም አመሰግናለሁ። ዶክተር ተስፋዬን አመሰግናለሁ። ጥንቃቄ ያስፈልገናል። ጥንቃቄ ያስፈልገናል። እንግዲህ ዋናው ነገር በቃሉ መቆም ነው። እዚህ ጋር ክርስቲያን ከሆነን ክርስቶስን መምሰል አለብን። ክርስቶስን ደግሞ የምናገኘው ከተለያየ ቦታ አይደለም፣ ከቃሉ ውስጥ ነው የምናገኘው። ስለዚህ ከቃሉ ውስጥ ክርስቶስን በምናገኝበት ጊዜ እንተከላለን። በቃሉ ጸንቶ የሚቆም ሰው ነው የቃሉን እውነት ማወቅና መናገርም የሚችለው። እዚህ ጋር ጥንቃቄ ያስፈልጋል ያልኩት ምንድነው? ጥላ ወይስ አካሉ የሚለውን ሐሳብ በጣም የሚገርምህ ይሄንን ወንድሞቻችን ልክ እኛን ለመክሰስ ወይም ደግሞ ሰንበት ተሽሯል የሚለውን ሐሳብ ለማውራት ይጠቀማል። እና ጳውሎስ እዚህ ያለ ያለው ስለ መብል፣ ስለ መጠጥ፣ ስለ ወር መባቻ፣ ስለ በዓላት፣ ስለ ሰንበት ማንም አይፍርድባችሁ በሚልበት ጊዜ ምን ማለት ነው? ሁሉንም ነገር በቃ ሁሉ ተሽሯል ማለት ነው። መብልም ቅድም ዶክተር ተስፋዬ ተናግሯል፣ ያገኘነውን ሁሉ እንብላ ማለት ነው። እና ደግሞ ተሽሯል ከተባለ ሕግ ሁሉ ተሽሯል ከተባለ 10 ትእዛዛትም ተሽሯል ማለት ነው አይደለም። እዚህ ጋር ጳውሎስ ያለው ጥላ የሚለው የመስዋዕትነት ወይም ደግሞ መስዋዕትን የማቅረብ ሁኔታን በብሉይ ኪዳን ውስጥ ክርስቶስን የሚያመላክቱ እንደ ጥላ ያገለገሉ መስዋዕትን ጧትና ማታ የሚቀርቡ መስዋዕቶች ነበሩ፣ በበዓል ምክንያት የሚቀርቡ። አሁን ለምሳሌ ወደ ዘሌዋውያን ምዕራፍ 23 በሚተድበት ጊዜ በአዋጅ የተነገሩዋል። በአዋጅ የተነገሩ ወደ 7 የሚሆኑ ሰንበቶች አሉ። እዚህ ጋር በየዘመናቱ የሚታወጀው ቅድም ዶክተር ተስፋዬ ሊያነሳ ሞክሯል። ፋሲካ፣ የፋሲካ በዓል፣ የቂጣ በዓል፣ የነዶ በዓል፣ እንደገና ደግሞ የእሳት ቁርባን በዓል የተባለ 7 አይነት በዓላቶቹን ግን ምንድን ነው የምለው? ሰንበት ነው የምለው። በዓላቶቹን ሰንበት ብሎ ነው የሚገልጸውና አካልና ጥላ የሚለውን ሐሳብ እዚህ ጋር ጳውሎስ ሊናገር የፈለገው በመብል ምክንያት፣ በመጠጥ ምክንያት ድምጽ አለ። አሁን ቆንጆ ነው። ኦኬ። እና ጳውሎስ የተናገረ ያለው እዚህ ጋር ሜዳዊ ስርዓትን ነው። ከመብልና ከመጠጥ ጋር የሚቀርቡ መስዋዕቶችን ነው። ክርስቶስ ኢየሱስ መስዋዕት ሆኖልናል። ለነዚህ ለሜዳዊ ስርዓቶች ጥላ ሆኖ ላገለገሉ በግንና ፍየልን እያረዱ በዓል ነው፣ ሰንበት ነው እያሉ የሚያከብሯቸው ሰንበቶች አሉ። ከነዚህ ጋር የተያያዘ 614 የሚሆኑ ሕጎች እንዳሉ፣ ሜዳዊ ስርዓቶች እንዳሉ የመጽሐፍ ቅዱስ ሊቃውንት ይናገራል። ስለዚህ ይሄን ሐሳብ በምንመለከትበት ጊዜ እጅግ በጣም ጥንቃቄ ያስፈልጋል። ምክንያቱም የሐሰት ትምህርቶች እውነትን እየመሰሉ ነው የሚገቡት። ይሄንን በሆሴዕ ምዕራፍ 2:11 ላይ እናያቸዋለንና ይሄ ሃይማኖታዊ በዓላትና ሰንበታት ይናገራል። በተጨማሪ ይላል ጳውሎስ እነዚህ ሁሉ ሕግጋት እና በዓላት ሊመጡ ያሉት ነገሮች ጥላ ናቸውና በማለት ይነግረናል። እነዚህ በዓላት የኢየሱስን የወደፊት ስራ የሚያሳዩ ነበሩ እና አንደኛ ቆሮንቶስ ምዕራፍ 15:23 ላይም ይሄን ሐሳብ ይናገራል። እግዚአብሔር ሰንበትን በኤደን የጀመረው ኃጢአት ሳይከሰት በፊት ወይም የመጀመሪያው የኃጢአት መስዋዕት ሳይቀርብ ነበር። ስለዚህ ኢየሱስ በመስቀል ላይ ከሞተ በኋላ የሰንበት ትእዛዝ አልተሻረም ይላል። ምንድነው እዚህ ጋር አሁን ብዙውን ጊዜ ስትመለከተው እችን ጥቅስ ቆላስይስ ምዕራፍ 2:16-17 ሰዎች የሚጠቀሙት
አድቬንቲስቶችን አታክ የሚያደግ ነው ወይም ደግሞ የሰንበት ቀን ተሽሯልና መጠበቅ አያስፈልግም የሚለውን ትምህርት ነው የሚወስዱት። ግን ይሄ የሐሰት ትምህርት ነው፣ ውሸት ነው። ምክንያቱም መጽሐፍ ቅዱስ እንደዛ አይልም። የእግዚአብሔር ሰንበት አልተሻረም፣ ልሻርም ደግሞ አይችልም። የእግዚአብሔር ሰንበት የእግዚአብሔር ባህሪ ከሆነው ከ10ቱ ትእዛዛት ጋር አብሮ ከዚያም ደግሞ በፊት ትእዛዝ የሚባል ነገር ምንም ሳይኖር በኤደን ገነት እግዚአብሔር አዳምና ሔዋን ሶስቱ በነበሩበት ሰዓት የተሰጠ ወርቃማው የእግዚአብሔር ሕግ ነውና እዚህ ጋር ጳውሎስ የተናገረ ያለው ሰንበት ተሽሯል የሚለው ወርቃማ ወይም ደግሞ በእግዚአብሔር እጅ ተጽፎ የተሰጠው ሳይሆን በሜዳ ላይ የታወጀ በሜዳ ላይ ታውጆ ከታቦቱ ውጪ የሚቀመጥ አሁን ለምሳሌ 10ቱ ትእዛዛት በታቦቱ ውስጥ ይቀመጣሉ። እነዚያን ሙሴ ያወጣቸውና ያስተምራቸዋል። ከዛ በኋላ ምንድነው እነዚህ 10ቱ ትእዛዛት ምንድናቸው? የዲሞክራሲ ህጎች ናቸው። እዛ ጋር ውስጥ ምንም ቅጣት የለም። አሁን ለምሳሌ ምንድነው የሚለው? ከኔ በቀር ለሌላ አምላክ አትስገድ አለ እንጂ ከሰገድክ ትቀሰፋለህ ይላል። ሜዳዊ ስርዓት ላይ ምንድነው የሚለው? ትቀሰፋለህ የሚለው ይጨምሩበታል። ለምስል ለስዕል የሚሰግድ እንዲህ ይሆናል ይቀጣል ይላል። ጭማሪ አለው። እነዚህ ጭማሪዎች ምንድናቸው? ከታቦቱ ውጪ የተቀመጡ በሜዳ ስርዓት የተጨመሩ ህጎች ክርስቶስ ኢየሱስ በመስቀል ላይ በተሰቀለ ጊዜ ተፈጸመ በሚልበት ጊዜ የረገፉ ናቸው። እነዚህ ሜዳዊ ስርዓቶች በሙሉ ረግፈዋል። እነዚህ የእርግማን ህጎች ሰዎችን የለያቸው አሕዛብና እስራኤልን ብሎ የለያቸው ረግፈው እስራኤልና አሕዛብ አንድ ሆኗል። በማን? በክርስቶስ ኢየሱስ። ስለዚህ ይሄ ሰንበት ሰባተኛውን ትእዛዝ ነው የሻረው ብሎ የሚመጣው ትምህርት የሐሰት ትምህርት እንደሆነ የእግዚአብሔር ቃል ይናገራል። ስለዚህ ደግሞ የእግዚአብሔር ቃል እንደሚናገር ማወቅ ከተፈለገ የእግዚአብሔርን ቃል መቆፈር ማጥናት በጣም አስፈላጊ ነውና ዮኒዬ በዚህ ዙሪያ ላይ ምናልባት እንደው የበለጠ ማብራሪያ ካስፈለገም መስጠት ይቻላል ብዬ አስባለሁኝና እነዚህ ሲቶ ለሚሄዱ ወገኖች ደግሞ እኛ የበለጠ ግልጽ ለማድረግ መጽሐፍ ቅዱስን በደንብ ማጥናት ስላለብን ነው ጳውሎስ ያስተማረ ያለውና የሰንበቱ ማለት የሰባተኛ ቀን ሰንበቱ እንዳልተሻረ የሚያረጋግጥ ክፍል ነው ብዬ አስባለሁ። thank you ምናልባት ዮኒ ያ ባጭሩ ለመናገር ያክል በቆላሲያስ ምዕራፍ 2 አሁን እነዚህ የተጠቀሱትን ቁጥር 16 ላይ ስንመለከት በጣም ግልጽ ከሆነ 17 ላይ ማንበብ መቻል አለብን። ቀጥሎ ያለው ምንድነው የሚለው? እነዚህ ሊመጡ ላሉ ነገሮች ምንድናቸው? ጥላ ናቸው። ሞራል ሎ የሆነው ሞራል ሎ ስንል ምንድነው? እሱ ለሞራል ቢንግስ ወይም ደግሞ ክፉና ደጉን መለየት ለሚችሉ ፍጡራኖች የተሰጠ መተዳደሪያ ደንብ ወይም ህግ ነው። ከዛ ውስጥ አለ ሰንበት አንዱ ነው። ስለዚህ በየትኛውም መመዘኛ ሰንበት እዚህ ጋር ከ10ቱ ትእዛዛት አንዱ የሆነው ሰንበት ኃጢአት ከመግባት በፊት ስለተሰጠው ሰንበት አይደለም እያወራ ያለው። ነገር ግን ሜዳዊ ስርዓቶች ስለተጠቀሱት ሰንበታቶች ነው። እነዛ ደግሞ ሊመጣ ላለው ነገር አካል ለሆነው ለክርስቶስ ጥላ ናቸው። ጀስት ክርስቶስ መጥቷል። ስለዚህ እነዛ ነገሮች ምን ሆነዋል? አብረው በመስቀል ላይ ምን ሆነዋል? አልፈዋል ማለት ነው። ሌላ አንድ የጠቀስከው ነገር አለ። እንግዲህ ትልቁ ትግል የዚህ መጽሐፍ ዋናው ዓላማው ቲሙ ምንድነው ብንል ከስህተት አስተምሮ ጳውሎስ አማኞቹ እንዲርቁ እያደረገ ነው ያለው ማለት ነው። ከስህተት ስለ መልአክ አምልኮ ትንሽ ለመናገር ነው እና ያ ፓጋኒዝም ነው። ላይክ የመላእክቶች አማላጅነት ያ ብቻም አይደለም፣ በመላእክቶች አማካኝነት ስለሚገኝ ደህንነት፣ ለመላእክቶች ደግሞ እንደገና አምልኮ ይገባል የሚባሉ የስህተት ትምህርቶች ሁሉ እዛ ስፍራ ላይ እንደነበሩና
የጳውሎስ ትልቁ ዓላማ ምንድን ነው? እነዚህን ሄሬሲዎች ወይም ደግሞ የስህተት ትምህርቶች ምን ማድረግ ነው? ማስወገድ፣ ቤተክርስቲያኒቱን ማንጻት ነው። አመሰግናለሁ። ቴንክ ዩ በጣም እኔ በጣም የሚገርም ነገር ይሄንን ጥቅስ እንደውም አሁን የመላእክቶቹ እስከ ዛሬ አላስተዋልኩም። ለመጀመሪያ ጊዜ ነው ያስተዋልኩት እና እኔ ሀሳቤ የነበረው ምንድነው ከአጎስትስ በኋላ የመጣ እንጂ ከዛ በፊት የነበረም አልመሰለኝም ነበረና ጳውሎስ ግን በዚህ ቦታ ላይ በግልጽ ጽፎታል እና እኔም አንድ ለመጨመር የምፈልገው እንግዲህ በሀሳብ ተነግሯል እዚህ ላይ ዘፍጥረት ምዕራፍ 2 ላይ ገና በኤደን ሳሉ እግዚአብሔር የሰጣቸው ሰንበት አለ። ያን ስለዛ ሰንበት ደግሞ እግዚአብሔር ምንድነው አረፈ ይላል፣ ቀደሰው፣ ባረከው የሚል ሀሳብ አለበት እና ያንን ሰንበት የሚለው ቃል ራሱ እረፍት ማለት ነው። እረፍት ይሁንላችሁ እግዚአብሔር ጋር የተለየ መገናኛ ጊዜ፣ ኃጢአት ከመግባቱ በፊት የተሰጠ ሰንበት አለ እና በተጨማሪ ተመልካቾቻችን እንዲያነቡ የምፈልገው ዘሌዋውያን ምዕራፍ 23ን 24ን 32ን ካነበባችሁ ስለቀሩት ደግሞ አሁን ሰንበታቶች ስለምንላቸው በግልጽ ተጽፏል እዛ ላይ። አሁን የዳስ በዓል ይሁንላችሁ ብሏል። ሰንበት ይሁናችሁ። የዳስ በዓል ሲል በዳስ በዓል ጊዜ እረፉ እያላቸው ነው እና የዳስ በዓል ለምን አስፈለገ? የጴንቴኮስት ለምን አስፈለገ? ጥላ ነው የሚለውን ነገር ሁላችንም የምናውቀው ነገር ነው ጌታችንና እነዚህ ስርዓቶች አሁን ከዚህ ጥቅስ ላይ ስትመለከቱ አሁን ቅድም ተስፋዬ ተናግሮታል። ቁጥር 17 ላይ ጥላ የሚላቸው ሰንበታቶች አሉ። ያንን ከዚህኛው ሰንበት ጋር በፍጹም ልንደባልቀው አይገባም። ለምን ካላችሁኝ ጌታችን ኢየሱስ ክርስቶስ በዚህ ምድር በነበረበት ጊዜ ሰንበትን መጠበቅ ልማዱ ነበር። ሐዋርያት ስራ ላይ ሄዳችሁ ካያችሁ ደግሞ ሐዋርያትም ሰንበትን ይጠብቁ ነበር እና ይሄ በግልጽ የተጻፈልን ነገር ስለሆነ የተለየ ሰንበት እንደሆነ እንመለከታለን እና በዚህ ነገር እዛ ምንድነው ሌሎች በዚህ ኮንፊውዝድ የሆናችሁ ሰዎች መጽሐፍ ቅዱሳችሁን ትንሽ ጠለቅ ብለን ብናጠና ለዚህ መልስ እንደምናገኝ ለማሳወቅ ነው። እንግዲህ ወደ መጨረሻው ስንመጣ የሐሙሱን ክፍል ሁለታችሁንም እጠይቃለሁ። ተስፍሽ ባንተ ነው የምጀምረው። ገደቦች እና ህግጋት የሚል ሀሳብ አለ። እንግዲህ ስለዚህ ስለቀረው ስለ ሜዳዊ ስርዓት የሚናገርና አንደኛው እዚህ በማርቆስ ምዕራፍ 7 ከቁጥር 1 እስከ 13 ላይ እንዳውም የአይሁድ መሪዎች ደቀ መዛሙርቱን የከሰሱበት ጊዜ አለ አይደል? ደቀ መዛሙርቱ እጃቸውን ሳይታጠቡ ለምን ይበላሉ የሚል ሀሳብ ይዘው ወደ ክርስቶስ ሲመጣ ክርስቶስ ራሱ ግብዞች ይላቸዋል እነዚህን ከሳሾች እና ሰንበት ትምህርቱ ላይ ያለውን ሀሳብ እንዳለ ለአንብበዋል። ሰንበት ትምህርቱ ላይ እንደዚህ የሚል ሀሳብ አለ። ቀደም ባሉት ጊዜያት ብዙ የመጽሐፍ ቅዱስ ጥልቅ ተመራማሪዎች የመንፈስ ቅዱስን ስራ ለመስራት በመሞከር ተሳስተዋል። በሌሎች ሰዎች ህይወት ውስጥ የመንፈስ ቅዱስን ቦታ ተክተው ነበር። እነዚህ የመጽሐፍ ቅዱስ ጥልቅ ተመራማሪዎች መጽሐፍ ቅዱስ የሚያስተምረውን ለሰዎች ለመናገር ሞክሯል። ያ ግን የእግዚአብሔር ስራ ነው የሚል ሀሳብ አለና ምንድነው እዚህ ላይ ችግሩ ምንድነው የሚለውንም ሀሳብ እንድነካበት ፈልጌ ነውና በዚህ ውስጥ ክፍል ውስጥ የተማራችሁትን ሁለታችሁ በሀሳብ እንድሰጡበት ጊዜውን እሰጣችኋለሁ። መልካም። እንግዲህ የሰንበት ትምህርታችን ምንድነው እያለ ያለው እዚህ ጋር ርዕሱ ምንድነው የሚለው ገደቦችና ህግጋት ነው የሚለው። አሁን የጠቀስከው ቆላሲያስ ምዕራፍ 2 ላይ ከ20 ጀምሮ ያለውን ሀሳብ ስናነብ የክርስትና ዋና ነገር ነው። ምንድነው የሚለው ከክርስቶስ ጋራ ከሞታችሁ ታዲያ ለምን እንደዚህ ዓለም ሰዎች ለህጎች ተገዢ ትሆናላችሁ? ጳውሎስ ከምን ጋር እየተዋጋ እንደሆነ ገልጸናል። ከስህተት አስተምሮ ጋር። ትልቁ ተጋድሎ ምንድን ነው? በህግ ወይም ደግሞ ህግን በመጠበቅ ይህን አድርግ አታድርግ፣ ይህን ስራ አትስራ በማለት ሰዎችን ደህንነት እንደሚያገኙ ማስተማር።
ይሄ ትልቅ ሄሬሲ ነው፣ ወይም ደግሞ የስተት አስተምሮ ነው። ጳውሎስ ግን ወንጌልን እየተናገረ ነው። ምንድን ነው ያለው? ከክርስቶስ ጋር ከሞታችሁ ታዲያ ለምን እንደዚህ ዓለም ሰው ለሕጎች ተገዢ ትሆናላችሁ? ከክርስቶስ ጋር መሞት ማለት ምን ማለት ነው? ከክርስቶስ ጋር መሞት ማለት ለዚህ ዓለም ነገር መሞት፣ ከዛ ስንነሳ ደግሞ በክርስቶስ ምን መሆን ነው? ለክርስቶስ ኢየሱስ መሞት። ለዓለም ወይም ደግሞ ለዚህ ዓለም ነገሮች ምንድነው? ሞተናል ማለት ነው። አዲስ የሚያደርገን ሌላው ነገር ምንድነው? እሱ የክርስቶስ ኢየሱስ ወይም ደግሞ የመንፈስ ቅዱስ በህይወታችን መስራት ነው። ይሄን አድርጋለሁ አታድርግ አይደለም። የክርስትና ትልቁ መርህ ምንድነው? እሱ እኛ እንሞታለን፣ እርሱ በእኛ ይሰራል። ማን? መንፈስ ቅዱስ። የምናሳያቸው የምንሆናቸው ነገሮች ሁሉ በስጋ ይሄንን ላድርግ አታድርግ። ሌላው ቀርቶ ሰንበትን እንኳን ስንጠብቅ እንዴት ነው? ቆይ ሰንበትን ልጠብቅ እንደዚህ እንደዛ ብለን ነው፣ ሸክም ይሆንብናል እንደዛ ሲሆን እኮ። ነገር ግን በክርስቶስ ኢየሱስ ስለዳንና ስላረፍን የምናደርጋቸው ነገሮች ወይም ደግሞ እኛ የምናደርጋቸው ሳይሆን መንፈስ ቅዱስ በህይወታችን የሚፈጽማቸው ነገሮች ብንል የተሻለ ነው። ለምን? ሰዎች የሚያደርጓቸው የትኛውም የጽድቅ ስራዎች እግዚአብሔርን ደስ ማሰኘት አይችሉም። ስለዚህ ትናንትናም በሰንበት ትምህርታችን ላይ ስንወያይ ነበር። ትልቁ እግዚአብሔር የሚቀበለው የትኛውን ነው? በውስጣችን ያለውን እግዚአብሔር የሚቀበለው በስጋ የምናደርገውን ነገር አይደለም። ምክንያቱም በስጋችን የሆነ እርሱን ደስ ማሰኘት አንችልም። ነገር ግን መንፈስ ቅዱስ በህይወታችን ይሰራል። ያ ደግሞ ምንድነው? እሱ እርሱን የሚመስል ህይወት እንድንኖር ያስችለናል። በክርስትና ህይወት ደረጃዎች አሉ አይደለ? ባለፈው የሰንበት ትምህርታችን ላይ አይተናል። የመጀመሪያው ደረጃ ምንድነው? እሱ ጀስቲፊኬሽን የሚባለው ነው፣ ጽድቅ። ልክ ጌታ ኢየሱስ ክርስቶስን እንደ ግል አዳኛችን አድርገን ስንቀበለው ምን ሆነናል ማለት ነው? በክርስቶስ ኢየሱስ ድነናል ማለት ነው። ያ ስለ እኛ ምን ይሆነልን? የተቆጠረልን። እግዚአብሔር እኛን በክርስቶስ ኢየሱስ አይን ውስጥ ያየናል። በክርስቶስ ኢየሱስ አይን ያየናል፣ የተቆጠረልን ነው። በየቀኑ ደግሞ የምንኖረው ያንን ደህንነት ለማጽናት የምንኖረው ኑሮ ምን ይባላል? ቅድስና ይባላል። ያንን ነው። ያ በህይወታችን የሚሰራው ማነው? እሱ እኛ ሳንሆን በእኛ ውስጥ ያለው ማነው? ጌታ ኢየሱስ ክርስቶስ ነው። እስከ ክርስቶስ ዳግም ምጽአት ክርስትና ለዚህ ነው ቅድም ስንነጋገር ማደግ እንድናድግ የሚያደርገን ዋናው ነገር እርሱ ነው። ስለዚህ ክርስቲያኖች ለዚህ ዓለም ነገር የሞቱ ሲሆኑ በእነርሱ ውስጥ የሚሰራው ደግሞ የክርስቶስ ኢየሱስን ጽድቅ እንድንኖር የሚያደርገን መንፈስ ቅዱስ ይሆናል ማለት ነው። ዴቭ እዛ ላይ የምጨምረው እዚህ ጋር የሚጨምረው እንግዲህ ገደቦችና ህግጋት በሚለው ሀሳብ ላይ ዶክተር ተስፋዬ ጥሩ አድርጎ አስቀምጦታል። ትልቁ ነገር እዚህ ጋር የምንመለከተው ምንድን ነው? እውነት የሆነውን ነገር ሰዎች ለይቶ እንዳያውቁ ጠላት ዲያብሎስ በመጽሐፍ ቅዱስ ውስጥ ወደ እውነት እንዳንደርስ ወይም ደግሞ በመጽሐፍ ቅዱስ እውነት ሰው እንዳያድግ የመጽሐፍ ቅዱስን ሐሳብ ዳይቨርት ያደርጋል ወይም ደግሞ በተለየ መንገድ እንዲተረጉሙ ያደርግና በቃሉ እንዲጣሉ ያደርጋል። የቃሉን ትርጉም ማዛባት። እንግዲህ የቃሉን ትርጉም በማዛባት አንደኛ እስራኤላውያን ጊዜ የተጨመሩ እነዚህ በ10 ትእዛዛት ላይ የተጨመሩ ሸክሞች ነበሩ፣ ጥላ የተባሉ ቅድም የተገለጡ እና ተጨማሪ ሐሳቦች መሸከም የማንችላቸው ሸክሞች። አሁን ካልተገረዛችሁ ክርስቲያን መሆን አትችሉም የሚለውን የቆላስይስ ሰዎችን አይሁዶች እንደተጫኗቸው በዓልን ያላከበረ ክርስቲያን። አሁን ለምሳሌ አንድ አይሁዳዊ ሰው እዚህ አግኝቼ ነበር እኔ እዚህ ዋሽንግተን ዲሲ ላይ የአድቬንቲስትን ሃይማኖትንና የአይሁድን ሃይማኖት እንዴት ያለ በጠየቁት። አራ አድቬንቲስቶች በቃ ህግን እኮ አይጠብቁማል።
ህግ አይጠብቁም። እነሱ ዝም ብሎ ነው ሰንበትን ብቻ ነው የሚጠብቁት እንጂ እነሱ በዓላትን አይጠብቁም ማለት። እኔ ሁሉንም በዓላት ጠብቃለሁ፣ ለእግዚአብሔር የተለየው ሰው ነኝ፣ ስለዚህ የአይሁድ ህግ አሁንም አለ ብሎ ነው የተከራከረኝ። ሌሎች ደግሞ ስትመለከት ደግሞ ሰንበትን የሚጠብቁ አድቬንቲስቶች አልዳኑም ወይም ደግሞ ልክ አይደሉም የሚሉ ሰዎችን ታገኛቸዋል። ጠላት ዲያብሎስ እንዴት አድርጎ የመጽሐፍ ቅዱስን እውነት እንደሚያደበዝዝ ታያለ እዚህ ጋር። ስለዚህ ዋናው ነገር ክርስቶስ ነው። ክርስቶስ ደግሞ ክርስቶስን የምናገኘው በቃሉ ውስጥ ነው። በቃሉ ውስጥ ስንሆን ክርስቶስ ሰው ሰራሽ የሆኑ ህጎችን አፍርሷል፣ የሉም። እነዚህ ሸክሞች ናቸው። ሜዳዊ ስርዓቶች በሙሉ ተደምስሷል በመስቀል ላይ። ሌላው የእግዚአብሔር ባህሪ የሆነው 10ቱ ትእዛዛት አልተሻሩም። አሁን ለምሳሌ ወገኖቻችን እኛን ሰንበትን የሚጠብቁ ልክ አይደሉም ብሎ የሚከሱ ወይም ደግሞ ሰንበትን መጠበቅ አያስፈልግም ተሽሯል የሚሉ ሰዎች ማመንዘርን አይደግፉም፣ መስረቅን አይደግፉም፣ መግደልን አይደግፉም። ግን እነሱ ሰንበትን ቅዳሜ ሰንበት ተሽሯል፣ በመስቀል ተሽሯል ስለሚሉ ሰንበት ላይ ነው የሚያተኩሩት። ኦኬ ተሽሯል ብለን ደግሞ ብንቀበለው ቅዳሜ እንኳን ተሽሯል ብለን ብንል ይሁድን ሰንበት የሚያደርግ መጽሐፍ ቅዱስ ክፍል አለ ወይ ብለን ብትል ደግሞ የለም። አሁን ሰው ሰራሽ የሆነው ነገር ህግ አድርገን ደንብ አድርገን የምንሄድ ከሆነ ሸክም ነው የሚሆነው። በእግዚአብሔር ቃል ውስጥ ደግሞ ያለውን የምናጠፋ ከሆነ ፍሬ አልባ ነው የምንሆነው። ስለዚህ እምነታችን ጥንቃቄ የሚያስፈልገው ጉዳይ ነውና እጅግ በጣም ሰዎች በጫኑት ህግና እግዚአብሔር በሰጠው ትእዛዝ መካከል ያለውን ልዩነት በደንብ እንድንመለከትና ለይተን እንድናውቀው የእግዚአብሔር ህግ የቱ ነው፣ ሰው ሰራሽ ህግ የቱ ነው የሚለውን አውቀን መጽሐፍ ቅዱስን በማመን ክርስቶስን እንድንከተል ነው ዛሬ ሰንበት ትምህርቱ። በእኔ በኩል እኔ የተረዳሁት ይሄንን ነው። አመሰግናለሁ። እግዚአብሔር ሁለታችሁንም እግዚአብሔር ብርክ ያድርገው። እንግዲህ እግዚአብሔርን ቃሉም እንግዲህ ከመጽሐፍ ቅዱስ እንዳለ መጽሐፍ ቅዱስ ላይ እንደተጻፈ እንድናጠና እግዚአብሔር እያንዳንዳችን የሚረዳን እና ከመጽሐፍ ቅዱስ ውስጥ ወጣ እንዳንል የሰውን ሀሳብ እንዳንወስድ እንግዲህ የዛሬውን ትምህርት በአጭሩ ለማቅረብ ነው የሞከርነው። በጣም ሰፊ ትምህርት ነው፣ ግን ያለን ጊዜ በጣም የተወሰነ ስለሆነ በዚህ ነው ያለው። በዚህ ጥቅስ የዛሬውን ፕሮግራም መጨረስ ፈልጋለሁ። ቆሎስይስ ምዕራፍ 2 ቁጥር 6 ላይ እንግዲህ ጌታ ክርስቶስ ኢየሱስን እንደተቀበላችሁት በእርሱ ተመላለሱ ይላልና እግዚአብሔር በበራልን እውነት እንድንመላለስ ቃሉን እንደ ቃሉ ጌታችን ኢየሱስ ክርስቶስ ቃል ነው ተብሎ ተነግሯል መጽሐፍ ቅዱሳችን ውስጥና እዚህ መጽሐፍ ቅዱሳችን ውስጥ ከዚህ ውጭ እንዳንወጣ እያንዳንዳችንን ይርዳን። ሁለታችሁንም እግዚአብሔር በጣም አድርጎ ይባርካችሁ። ስለነበረን ጊዜ እግዚአብሔር እናመሰግናለን። እንግዲህ ራሳችንን ዝቅ ስናደርግ የመጨረሻውን ጸሎት ወንድማችን ተስፊሽ ታደርግልናል። በሰማይ ያለህ አባታችን እግዚአብሔር ሆይ እጅግ አድርገን እናመሰግናለን ስለነበረን ጊዜ። ጌታ ሆይ ይህንን የሚሰሙ ሁሉ ካንተ የተነሳ እንዲባረኩ ይበልጥ ቃልህን ወደ ማጥናት እንዲወስዳቸው ጌታ ሆይ ሁላችንንም ደግሞ በተናገርነው እንድንኖር ባስተማርነው እንድንኖር ጸጋ እንድታበዛለን ጌታ ሆይ ለመንግስትም ደግሞ እንድታዘጋጅ እንድትባረከን እንጸልያለን። ተመስገን ስለነበረን ጊዜ በጌታ በኢየሱስ ስም አሜን።